ጤና ይስጥልኝ የተከበራችሁ ተመልካቾቻችን አማራ ሚዲያ ኮርፖሬሽን ምንትዋ ፕሮግራማችን ጀምሯል እንድትከታተሉን በአክብሮት እንጋብዛለን። በዛሬው ፕሮግራማችን እንደምትመለከቱት በባህር ዳር ፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል በር ላይ ይገኛለሁ። እዚህ ሲገኝ ደግሞ ያለ ነገር አይደለም። ዛሬ ወደ እናንተ የምናደርስላችሁ በየአመቱ ጥር ወር ላይ የሚከበረውን ጤናማ የእናትነት ወርን ምክንያት በማድረግ እዚህ ሆስፒታል ተገኝተን አንድ ፕሮግራም ወደ እናንተ ልናደርስላችሁ ስለወደድን ነው። ተከበራችሁ ተመልካቾቻችን ጤናማ እናት የምንላት ማን ነው? ጤናማ እናትን ስለመፍጠር ምን መሰራት አለበት? የሚሉ ጥያቄዎችን ሁሉ እያነሳን ወደ እናንተ ምላሽ እያሰጠን የምንቆይበት ፕሮግራም ነው። እንድትከታተሉን በአክብሮት እንጋብዛለን። እሺ ስከሪዬ ሰላም የተወዳጅ ተመልካቾቻችን ምንትዋ ፕሮግራም ላይ ትገኛላችሁ። የእናቶች ጤናማ ቀንን ምክንያት በማድረግ በፈለገ ህይወት ስፔሻላይዝድ ሆስፒታል ተገኝተን ከጤና ባለሙያዎች ጋር ቆይታ እንደማድረግ ነው የገለጽኩላችሁ። ሁለት የጤና ባለሙያዎች እንግዲህ ፊት ለፊት ይገኛሉ። ለሁለቱም የተለያየ ጥያቄዎችን ነው ይዘን የመጣ ነው። ሲስተር ትግስትን ሲስተር ለምለምም ዛሬ እንግዲህ ከኔ ጋር ውሎ ያደርጋሉ ማለት ነው። ስለዚህ ከሲስተር ትግስት ጋር በኋላ ላይ ወላዶች ቦታ ላይ እንገናኛለን ማለት ነው። ሲስተርን ወደ ስራዋ ልላካት። በነገራችን ላይ እንግዲህ ቀደም ሲል እንደተመለከታችሁት በጣም እናቶች ወላዶች ብቻ ሳይሆኑ በአጠቃላይ የእናቶች ህንፃ ላይ ነው የምንገኘው እና ብዙ ወረፋ ነበረ። እነሱንም እንደዚሁ በጣም የሚፈልጋቸው እናቶች አሉ ማለት ነው። እኛ ቶሎ ቶሎ ብለን እንጠይቃለን፣ እነሱም ወደ ስራቸው ይሄዳሉ ማለት ነው። ሲስተር ትግስት ስራ ቦታችን እንመጣለን። እስከዛ ድረስ ማዋለድ ይቻላል አሉ አይደል? ወላድ እናቶች ጠብቃሉ። በቃ እዛ ላይ እንገኝና እዛ ላይ የምናንሳቸው ጥያቄዎች ይኖራሉ ማለት ነው። እስከዛው ደግሞ ከሲስተር ለምለም ጋር ቆይታ ላደርግ። እሺ፣ አመሰግናለሁ። ሜርት ይያለሽ። እሺ፣ ጤናማ እናት የምንላት ማንን ነው? ከየትኛው እድሜ ጀምሮ እስከ የትኛው የሚለውን እስቲ አጠር አድርገሽ መልሽልኝ። መውለድ የምትችልበት እድሜ ላይ ደርሳ ከ25 ዓመት በኋላ ጀምሮ ያሉት የእድሜ ክልሎች ያው የመውለጃ ጊዜዋን ይዞ ጤናማ እናትነት ይባላል። እና ጤናማ እናትነት ማለት እናት ልጅን ለመውለድ ያው ጤናማ መሆን አለባት። ምክንያቱም ጤናማ ልጅ ለማግኘት ጤናማ እናትነት ግድ ይላል። ስለዚህ ጤናማ እናትነትን ለመሆን ደግሞ የሕክምና ክትትሎችን ማድረግ፣ የራስን ጤና መጠበቅ፣ የሚጠበቀውን የሕክምና አገልግሎት ማግኘት፣ ከእርግዝና በፊት የሚደረጉ የምርመራ ሂደቶችን ማካሄድ፣ በሕክምና ባለሙያዎች የጤና የምክር አገልግሎቶችን ማግኘት፣ ከእርግዝና ጋር ተያይዞ ሊመጡ የሚችሉ ችግሮችን በደንብ ማወቅ። ለምሳሌ ግፊት፣ እርግዝና ጋር ተያይዞ የሚመጡ በሽታዎች ለምሳሌ እንደ ስኳር በእርግዝና ወቅት የሚከሰቱ ህመሞች፣ ችግሮች ናቸው። የእናቶችን ህይወት አደጋ ላይ የሚጥሉ ነገሮች ናቸው እነዚህ በሽታዎች። ስለዚህ መጀመሪያ እነዚህን የእውቅና ማግኘት፣ ወደ ህክምና ተቋም ክትትልን በደንብ ማድረግ፣ እርግዝና ከተፈጠረ ጀምሮ ደግሞ በደንብ ክትትል ማድረግ፣ አልትራሳውንድ ቀድሞ ከ3 ወር ጀምሮ መታየት ያስፈልጋል። የጤናማ እናትነት ወር ተብሎ ጥር ወር ይከበራልና አንድ ወር ብቻ ይበቃል ወይ? ጤናማ እናት ወር አመቱ ሙሉ እንኳን አይበቃም። ለእሷ የሚበቃ ምንም የለም፣ እሷን የሚገልጻት ምንም የለም። ምክንያቱም ለእናት የሚሆን ምንም ነገር በምድር ላይ እናትን የሚተካ ነገር የለም እና አንድ አመት ቢከበር በቂ አይደለም ለጤናማ እናትነት ወር ብሎ አንድ ወር ብቻ ለእናትነት የእናትነት ጤናማ ወር ብሎ አንድ ወር ብቻ ማክበሩ ያን ያክል በቂ አይደለም። ግን ያው ትኩረት ለመስጠት ያክል እናቶችን ለማስታወስ ያክል ያው እንደው ከምንም ይሻላል ሳይከበር ከሚያልፍ በሚለው ነው እንጂ ጤናማ እናትነት አመቱን ሙሉ ቢከበርላትም እንኳን አይበቃም። ማህፀን ጫፍ ካንሰር እናቶችን ከህመም እስከ ሞት ድረስ የሚያደርስ ነውና
አንድም ጤናማ እናትን ለመፍጠር የማህፀን ጫፍ ካንሰር ሁሌ ምርመራ ያስፈልጋል እያልሽ ነበር ቅድም ወደዚህ ከመግባታችን በፊትና እስቲ ስለሱ ምንድን ትመክሪናለሽ በዚህ አጋጣሚ? አሁን እናቶችን በጣም በከፍተኛ ደረጃ የእናቶችን ህይወት እየቀጠፈ ያለው የማህፀን ጫፍ ካንሰር። የማህፀን ጫፍ ካንሰር ያው እናቶቻችን ያው በደንብ ከእውቀት ከግንዛቤ እጥረትም ምክንያት በደንብ ያው እነሱ በደንብ ይሄንን ነገር በደንብ ስለማያውቁ ምርመራም ይኖራል ብለው ስለማያስቡ ተደራሽነቱም ያን ያክል ስላልሆነ የእውቀት የግንዛቤ ፈጠራው በዛ ምክንያት እናቶች በማህፀን ጫፍ ካንሰር ህመም በጣም እየተጠቁ እና በጣም ከፍተኛ ደረጃ ላይ እየደረሰ ቀድሞ መከላከል የሚቻለው በህክምና መዳን የሚቻለው በሽታ ግን ደግሞ ሳይታወቅ በጣም ከፍተኛ ደረጃ ላይ በመድረሱ ምክንያት ለህክምና ማዳጋጅ በመሆኑ ምክንያት እናቶችን እያጣናቸው ያለንበት ሁኔታ ነው ያለው። ማንኛውም የግብረ ስጋ ግንኙነት የጀመረች ማንኛውም ሴት መጣ የቅድመ ካንሰር ምርመራ ማድረግ አለባት። በተለይ እነዚህ ከኤችአይቪ ጋር የሚኖሩ ልጅ መውለድ የጀመሩ ከተለያዩ ወንዶች ጋር መልቲፕል ሴክሹዋል ፓርትነር ያላቸው እናቶች፣ ወጣቶች የቅድመ ካንሰር ምርመራ ማድረግ አለባቸው። የበሽታው ደረጃም ተወስኖ በመድኃኒት የሚታከሙ ካሉ በመድኃኒት በጨረር የሚታከሙ ካሉ በጨረር እንደ ህመሙ አይነት ደረጃ እየወሰኑ እዚሁ የሚወስንላቸው ባለሙያ ህክምና የስፔሻሊስት ተመድቦላቸው እዚሁ አለ እና እየመጡ አገልግሎቱን ማግኘት ያስፈልጋል። በዚህ አጋጣሚ መልዕክቴን አስተላልፍ ያለው ነው። ጤናማ ትውልድ አምራች ዜጋ ለመፍጠር ጤናማ እናት ግድ ይላል። ጤናማ እናት መኖር አለባት። ጤናማ እናት ከሌለች ጤናኛ ልጅ አይወለድም። ስለዚህ ይህንን ደግሞ ከህክምና ባለሙያዎች ጋር እየተገናኙ በደንብ ህክምናውን እያገኙ የምክር አገልግሎቱን እየተቀበሉ መውለድ ግድ ይላል። ልጅዬ እንዴት ናችሁ? ስራ ላይ ነሽ? ትንሽ ምን ገጠመሽ? አሁን ከሷ ከሲስተር ለምለም ጋር ነበርንና ኦኬ፣ እዚህ ያው በጣም ትንሽ ቢዚ ነበር። የሆነች እናት ነበረች በምጥ የወለደች ግፊት ያለባት እና ትንሽ የመድማት ነበራት። እሷን ማኔጅ እያደረግን ነበር። ቆይተናል ብዙ ሰዓት። ኤኒዌይስ ማኔጅ አድርገሻል? ጨርሰናል። እሱ ነው። ይህ ክፍል ምንድነው ቲጂ? ይህ ክፍል እናቶች እንደመጡ እዚህ ክፍል ነው የሚታዩት። መጀመሪያ ምጥ ነው አይደለም የሚለውን ለመለየት እዚህ ክፍል ነው የሚታዩት። እዚህ ክፍል ይመጣሉ፣ ካርድ ያወጡና እናያቸዋለን። አይተን ምጥ ከሆነ ወደ ውስጥ እናስገባቸዋለን። ምጥ ካልሆነ ደግሞ እየተንቀሳቀሱ እንዲቆዩ እናደርጋቸዋለን። በነገራችን ላይ የተከበራችሁ ተመልካቾቻችን በማንኛውም ሰዓት ሲስተር ትግስት ላይ እንደምትሄድ እርግጠኛ ነኝ። ምክንያቱም አንደኛ ክሪቲካል ኬዝ ነው የምትሉት በእናሱ ቋንቋ። አሁንም በማንኛውም ሰዓት እናት ስለምትወልድ ማለት ነው ተጠርታ ልትሄድ ትችላለች። በየመሃሉ መረጃዎችን እየሰጠችን እንዲሁም ደግሞ ህክምናዋን ወደ ህክምናዋም እየሄደች ነው ፕሮግራማችን ወደ እናንተ የምናደርሰው ማለት ነው። እንደው ጤናማ እናት ማለት ምን ማለት ነው? እኛ ጋር ጤናማ እናት የምንለው አንዲት እናት ነፍሰ ጡር መሆኗን ካወቀችበት ጊዜ ጀምሮ ክትትል እንድታደርግ የየራሱ እንትን አለው። ክትትል ትጀምራለች። እርጉዝ መሆኗን ካወቀች በኋላ ትታያለች። ስትታይ በመጀመሪያ የሚሰሩላት ላቦራቶሪዎች አሉ፣ የምትወስደው ክትባቶች አሉ። እሱ ከወሰደች በአልትራሳውንድ ትታያለች። የጽንሱን ሁኔታ ምናምን ትታይና ከዛ በኋላ ቀጠሮ አላት። በዛ ቀጠሮ መሰረት ኖርማል ክትትል እንድታደርግ እናደርጋለን። ስለዚህ አሁን እዚህ ፊት ለፊቴ አንዲት እናት ትታየኛለች። እሷን ህክምና ማድረግ ካለብሽ መቀጠል ትችላለሽ። ንጹህ ነሽ አይደል? የት ነው የመጣሽው? ዳግማዊ 13 ሽንብጤ ነጠቢያ። እሺ፣ ስንተኛሽ ነው እርግዝና? የመጀመሪያ እርግዝናሽ? ከዚህ በፊት ጃምናም ገጥሞሽ አያውቅም አይደል? ስንት ሰዓት ነው እዛ የገባሽው? ሽንብጥ 2 ሰዓት አድረሻል። ስለዚህ ቁርጠት አለሽ አሁን? ያየ ወደታች የሚጫንሽ ነገር አለ? እንቅስቃሴስ
ይሰማሻል። ሌላ የፈሰሰሽ ነገር ምናምን አለ እዛ? ስለዚህ በቃ ማህፀንሽ እናይሽና የውሸት ምጥ ነው የእውነት ምጥ ነው የሚለውን አይተን የእውነት ምጥ ከሆነ አልጋ እንሰጥሻለን ማለት ነው። እንሽርቷ ፈሷል፣ ግን ያው እንሽርቷም ከፈሰሰ ስለምትገቢ እንቅስቃሴ አታደርጊም። አንተሽ ወደ ውስጥ ትገቢያለሽ። እንሽርቷ ፈሷል። አዎ ይፈሳል እኮ ኖርማሊ እንሽርቷ አይቼዋለሁ። ከሩን አይቼዋለሁ። መጣሁ እንዴ? እሺ ችግር የለውም። ሲስተር ትግስት እንግዲህ ጥያቄውን እንኳን መመለስ ሳትችል ነው ፋና ሄደችው ማለት ነው። ኢመርጀንሲ ተጠርታለች፣ እንጠብቃታለን። የህፃኑ ልብ ምት ነው። ኦኬ የህፃኑ ልብ ምት ነው። ስንት ጊዜ ሆነሽ አዋላጅ ነርስ ከሆንሽ ሲስተር? ሚድዋይፍ ነው የሚባለው። ያስቀጠለ አዋላጅ ነርስ። አዋላጅ ነርስ እና ሚድዋይፍ ልዩነት የለውም። ኖርማሊ ግን አሁን አዋላጅ ነርስ እና ሚድዋይፍ የልምድም ያዋልዳል አይደል? ስለዚህ ፕሮፌሽናሉ ሚድዋይፍ አሶሲዬሽን የሚሰየመው ሚድዋይፈሪ ነው። ሚድዋይፈሪ ኮርስ ስንት ጊዜ ሆነሽ ሲስተር? አሁን አንድ 9 ዓመት ነው። 9 ዓመት። 9 ዓመት። የት ነው የተማርሽው? ደሴ ነው የተማርኩት። ከዛ ሰሜን ወሎ መቄት ወረዳ ሰርቻለሁ ጤና ጣቢያ ላይ። እዚህ ከመጣሁ 8 ዓመት ምናምን ይሆናል። 7 ዓመት 8 ዓመት። ስለዚህ በአጠቃላይ ስንት ዓመት ይስራል? 9 ዓመት። ደስ የሚለው ነገር እናትን ማዋለድ፣ የእናትን ጤና መጠበቅ ደስ የሚለው ነገር ምኑ ነው? እና ደግሞ የሚጨንቀው ነገር ምንድን ነው? ያው ስታዩ ብዙ ነገሩ ያስጨንቃል። ጭንቀት አለው በጣም ብዙ። ለምን ምጥ ላይ ሲሆን በጣም ይረበሻሉ። በተለይ የመጀመሪያቸው ሲሆን ብዙ ጊዜ በጣም ይጨናነቃሉ። ትነግሪያቸዋለሽ ብዙ ነገር፣ ግን ያን ሳይሆን ጭንቀታቸውን ነው ብዙ ጊዜ የሚያዳምጡት። ህመሙ አለ፣ የልጃቸው ሁኔታ ያስጨንቃቸዋል፣ ሰላም መገላገላቸው። እኛ ደግሞ ያው ምጥ ከጀመረበት ሰዓት ጀምሮ እንዳልኩሽ ከገቡ በኋላ የልቡ ምት የሆዳ ቁርጠት አለ የሚመጣ በየ30 ደቂቃው እሱን እንቆጥርላቸዋለን። በየ10 ደቂቃው እንቆጥርላቸዋለን። እሱን ቁርጠት በጣም እየጨመረ በሄደ ቁጥር የማህፀን መከፈትም እየጨመረ ይሄዳል አብሮ። እኛ የሚያስጨንቀን ያው የልብ ምቱ ልጁ አንዴ ከፍ ሲልብሽ ዝቅ ሲልብሽ እሱ ያስጨንቅሻል በጣም እስክትወልድ ድረስ። በዛ ላይ ደግሞ ሆስፒታል እንደመሆኑ መጠን ብዙ ጊዜ የሚመጡት ክሪቲካል ፔሸንቶች ናቸው። በጣም ሪፈራል ሆስፒታል ስለሆነ ደም የሚያስፈልጋቸው፣ ግፊት የተከሰተባቸው፣ የልብ ኬዝ ያለባቸው፣ ስኳር፣ ብዙ ነገር ስላለ ያው ትንሽ 9 ዓመት በጣም ብዙ ነው። ሁሌም በዚህ አይነት አንዲትን እናት በሰላም ተገላግላለሽ እናትም ልጅም ጤና ሲሆኑ እንደሚያስደስተው ሁሉ በዛው ልክ ደግሞ የሆነ ፌለሪቲ ይገጥማልና እስቲ የሁለቱን ልዩነት ንገሪ። ያው ደስ ብሏቸው ሲሄዱ አንቺም ነው አብረሽ ደስ የሚልሽ። ማለት አምጠው ልጅ አቅፈው ይዘው ሲሄዱ በጣም ደስ ይልሻል። ለምን እኩል ነው እነሱ ጋር አብረሽ አንቺም የምትጨነቂው። በዛ ላይ ደግሞ እንደዛ ሆኖ የሆነ ነገር ሲፈጠር በጣም ይደብርሻል አብሮ እና ትንሽ ከበድ ይላል። እንደዚህ እንደናንተ አይነት ስራ ምን ይፈልጋል? ሚድዋይፈሪ መሆን በጣም ትዕግስት ያስፈልጋል፣ ሩህሩህ መሆን ያስፈልጋል። ማለት ስራው በጣም እልህ አስጨራሽ ነው። ስለዚህ በተፈጥሮሽ ትዕግስት፣ ትሁት መሆን አለብሽ፣ ሩህሩህ መሆን አለብሽ። እና በአጋጣሚ እኛ ቤት ያሉ ሚድዋይፎች የምር እንትን ስለሆነ ሳይሆን በጣም በቃ ሁሉም ደስ ይላሉ። እናት ያላቸው በጣም ብዙዎች በጣም እና ሁሉም ወጣቶች ናቸው ምናምን እና ለእናት ያላቸው ነገር በጣም ደስ ይላል። ምን የገጠመሽ ነገር አለ? ያው ብዙ ነገር ይገጥምሻል። እንደው በቅርብ ባላስታውሰውም አንዳንድ እናቶች ምጥ ጀምሯቸውም ካለማወቅ ምጥ አይደለም ሁላ ይሉሻል። ማለት እርግዝናቸውንም ሳያውቁ የሚመጡ እናቶች አሉ። እነሱን በጣም ማስረዳት ምናምን በጣም ከባድ ነው። አንዳንዴ ደግሞ ልጅ ታፍኖ ይመጣል ከውጭ። ያው ከብዙ ቦታ ይመጣሉ። በትራንስፖርትም ላይ ያገኙ ይችላሉ፣ በጭነት መኪና ሊመጡ ይችላሉ ምናምን እና እንደዛ ልጅ ታፍኖ እንደዛ ከመጣ ላታተርፊውን ትችያለሽ እና
ታግለሽ ኦክሲጅንም ሰተሽ ምን ብለሽ ሳይተርፍልሽ ሲቀር ይደብራል። እሱ ፓርቱ የምታስታውሽው ምን አለሽ? ያው እኔ የሆነች እናት ነች የማስታውሰው። ከሌላ ቦታ ነው የመጣችው፣ ሩቅ ቦታ ነው። በጭነት መኪና ነው የመጣችው ተጭና። ደም ፈሷት ነው፣ ግፊት አለባት። ልክ እዚህ እንደመጣች ያው መትረፍ አልቻለችም። ኦልሬዲ በህይወት አልነበረችም ስትመጣና በጣም ነው ያዘነው ሁላችንም። እሷን ማትረፍ ባለመቻላችን ማለት ኦልሬዲ በቃ በህይወት አልነበረችም ስትመጣና እሷን አረሳት። ልጅስ ተርፏል? አልተረፈም፣ አልወለደችም አጋጣሚ። ይሄ ከተማ ላይ ያሉ እናቶችና የገጠር እናቶች ልዩነት ነው። እስቲ እሱን አስረጂ። በተለይ ከወሊድ ጋር ተያይዞ እናቶች ያው ብዙ ጊዜ ከብዙ ነገር ያውቃሉ። ሚዲያውም ያስተምራቸዋል፣ ቴክኖሎጂውም ምናምን ስላለ ብዙ አይቸገሩም። የገጠር እናቶች ግን ብዙ ጊዜ እንዳረገዙ ራሱ ክትትል አይጀምሩም። ዘግይተው ነው የሚጀምሩት ምናምን፣ እውቅና አይኖራቸውም ብዙ ጊዜና የከተማዎቹ ግን ያን ያክል አይደለም። ማለት ብዙ ነገር ያውቃሉ፣ አማራጩም አላቸው፣ እውቅናውም አላቸው እና የገጠር እናቶች ናቸው ትንሽ የሚቸገሩ። ወዴት ክፍል ነው የምንሄደው? አይቻታለሁ። ሻባ ሁሉም ሰላም ነው። የልብ ምቱም ሰላም ነው። አልጋ እኮ እያልኩ ነው እኮ አልጋ ይለቀቅና ትገባለች ጸዳና። አያል አልጋውን አዘዳሽው? ይሄኛው አሁን የወጣችበት ሰከንድ ሄደችበት አንዴ ተቀላልጠው ካልሆነ ሽናሽ ነው። ትጂ ምን ይሄ አጠቃላይ ምን ክፍል ነው? ይሄ ክፍል ከዚህ ጀምሮ አሁን ከገባውበት ጀምሮ ያለው ክፍል ይሄ ሁለቱ ክፍል ቅድም ከመጀመሪያው ካሳየውሽ ክፍል በኋላ የእውነት ምጥ ሲሆን የምናስተኛቸው እዚህ ነው አምጥተን። ሁሉም የተለያየ ባለሙያ ነው የሚፈልገው? አዎ፣ እዛ ክፍል ሌላ ባለሙያ ነው ያለው፣ እዚህም ሌላ ባለሙያ ነው የሚለው። መግባት ትችላለህ እዚህ ክፍል? እንዴት ናችሁ? እናንተ ሊያዩ የመጡ ሰዎች አሉ። እንዴት ናችሁ? ፈቃደኛ ናችሁ? እነዚህ ክትትል የሚደረግላቸው ነው ወይስ የወለዱ? እነዚህ አልወለዱም ገና። እዚህ የወለደ ሰው እዚህ አይገባም። ገና ምጥ ላይ ያሉ ናቸው። እና በአጋጣሚ ሁለቱም እንሽርቷ ፈሶ ነው የተኙት። እሷም ግፊት አለባት። ማዶ ተኝተሽ ነበር አይደል? እዛኛው እኛ ጋዛ ቴስት ታደርግ ነበር። የመወለጃ ቀኑ ስለደረሰ የምጥ መርፌ ሊሰጣት ነው ወደዚህ የመጣችው። ስለዚህ እስቲ ሆስፒታሉ ጤናማ እናትና ልጅ ለማግኘት እየሰራ ያለው ስራ ምንድነው? ትጂ የባጭሩ ያው አሁን ሆስፒታሉ ትኩረት አድርጎ እየሰራ ያለው ለእናቶች ብዙ ሰርቪሱ ፍሪ ነው እና ማንኛውም እናት በማንኛውም ሰዓት መጥታ ሁሉንም አገልግሎት የምታገኘው በነፃ ነው። ምንም ክፍያ ትከፍላላችሁ እንዴ? ትጂ አሁን እንግዲህ ምሳ ሰዓት እያለፈ ነው። ጠዋት ጀምሮ ነው ያለሽ። የሳይ ሰዓት እንኳን ሻይ እንኳን አልጠጣሽም እና ሰዓት የምንወጣው እንግዲህ 7:30 ላይ ነው። 7:30ም ሌላ ቲም ምሳ በልቶ ሲመጣልን እንጂ ያ ቲም ከሌለ እንደ ልብ መንቀሳቀስ አንችልም። ፋኒዬ እኮ ያችን ፕሮማን አይቻታለሁ። 3 ሴንቲሜትር ነች። ሜምብሬን ራፕቸር አድርጓል። እዛኛው ፊት ለፊት አለ ፊት ለፊት እስከዛ። እሺ ቀን ከዋል ማታ ላንገባ እንችላለን እንጂ ማታ ከገባን ቀን ላንገባ እንችላለን እንጂ ሁለቱንም ቀንም ማታም ኦፍ መሆን አንችልም። ሚድዋይፈሪ ብዙ ጊዜ ሴቶች ናቸው። አሁን ነው ወንዶች እየታዩ የመጡና እንደው ሴቶች ብቻ የሆኑበት ምክንያት እንደው ታውቂዋለሽ? ያው አንዳንድ ከልምድም ይመስለኛል። ብዙ ጊዜ ያው አንዳንድ ይሄ ፕራይቬት ነገር ምናምን ስለሆነ በፊት እንዲሁ ሳይዘምን ምናምን ሴትን ይመርጣሉ መሰለኝ። ከዛ ነው እንጂ ምናልባት ከማዘኑ ከእናትነት ይዞ ምናምን እሱ ሊሆን ይችላል። እንደዛ እንዳትደው በጣም ወንዱ ነው ደግሞ በጣም በቃ ከእናት በላይ ሩሩ ወንዶችም አሉ፣ በጣም አሪፎች አሉ። እንደዛ እንዳይባል ሴት ነው ብቻ ናት እንዳትይ ወንዶችም አሉ በጣም። ስለዚህ የሚያስቀንቁ ወንዶችም አሉ። ዋነኝነት የራስ ስጦታ ነው። አዎ ተፈጥሮ ነው ይሄ። አንዳንዴ ስራ ሲበዛባቸው ያመናጭቃሉ ነርሶች። ያለ ምን መሰለሽ አሁን እንደዛ የሚባለው የለም ማለትም አልችልም። ኖርማሊ የለም ልትይም አትችይም፣ ግን ይሄ ለነሱ ብለሽ የምታረጊው ነገር ነው። አሁን ወይ ልጁ ይታፈንብሻል፣ አንቺ ስትረስ ሻጋ ነው። እሷን በደንብ እንትን ልትያችም እና የሆነ ቆጣ ብለሽ ልትናገሪ ትችያለሽ፣ ግን
ያ ነገር ለሷ ነው የሚጠቅመው። ወይ ልጁ የታፈነብሽ ነው ወይ የደማሽ ነው ያንም ነገር የምታውቂው አንቺ ነሽና እንደዛ ሲሆንብሽ የሆነ ነገር ትቆጫለሽ በመሃል ያ ካለፈ በኋላ ግን እንት ያለሽ ኦኬ እሺ አልጋ ሊመጣ ነው መሰለሽ የናቱ ለታን ባሳዳለ እንደነታብሽ ወሊድ በኋላ እናትንም ልጅንም የሚያሰጋቸው ምንድነው? ከወሊድ በፊት እርግዝና ላይ እናትን ያሰጋታል ተብሎ ልጅንም ያስታሰበው አንዳንዴ ክትትል ካላደረጉ በሰዓቱ አልትራሳውንድ ካልታዩ ያፈጣጠር ችግር ሊኖር ይችላል። ከዛ እሱ ደግሞ ከሆነ በኋላ ክትትል ያድርጉ የሚባለው የእንሽርት ውሃ ማነስ ሊኖር ይችላል፣ ግፊት ሊኖር ይችላል፣ የስኳር ሊከሰት ይችላል። ይሄ ደግሞ የእንግዴ ልጅ ቀድሞ መምጣት የሚባል ነገር አለ። እሱ ደግሞ አልትራሳውንድ ሲታዩ ብቻ ነው ሊታወቅ የሚችለው። እሱ ነገር ሳትወልድ ሊያሰጋት ይችላል። ከወለደሽ በኋላ ደግሞ ብዙ ጊዜ በጣም የሚያሰጋን የደም መፍሰስ ነው። ልጁ ላይ ደግሞ በምጥ ሰዓት መታፈን፣ ምናልባት መታፈን ሊኖር ይችላል። እሱ ነው ሊያሰጋን የሚችለው። እናንተ ይህንን ለመፍታት በተለይ ከወሊድ በፊት ሊፈጠሩ የሚችሉ ነገሮች ለመፍታት እንደ ሆስፒታል ምን እየተሰራ ነው? ያው እንዳልኩሽ ምጥ ከጀመራቸው በኋላ እዚህ ተኛሉ። እዚህ ከተኙ በኋላ በየ30 ደቂቃው የልብ ምቱን እናዳምጥላቸዋለን። ወይ መጨመር ወይ መቀነስ ካለ ይወሰንላቸውና መደረግ ያለበት ነገር ይደረግላቸው። ኦፕሬሽንም ካስፈለገ እንዲሰራላቸው ይሆናል። ደም መፍሰስም ካለ እንዲሁ ከወሊድ በኋላ እሱን ትሪት ካደረግን በኋላ ደም መውሰድም ካለባቸው ደም እንዲወስዱና እዚህ ጋር ጋታባ ተዋት። በቃ አሁን እሷ ደህና ናት አይደል? ጤነኛ ናት። ተዋት። ምን ኧረ ሰላም ነው፣ ችግር የለውም። እሱም ስላልተረጋጋ ነው እንትን ያለኝ እንጂ ሰላም ነው። እሺ ይፈሳል። የእንሽርቷ መፍሰስ እኮ ይኖራል። እሺ አንድ ኬዝ መታለች ካኑላ እሷ ዋን ኮንትራክሽን አላት። ዋን ኮንትራክሽን አላት። ስትሮንግ አይደለም። አልጋው ላይ ትሂድ። እሺ አማን ጋር ኮሚኒኬት አድርገናል። እሺ እሺ ይሄም ተመሳሳይ ክፍል ነው። ሁሉም ሳይ ነው ነው ላይሆኝ እንጂ እናቴ ይቋል ወደሹ ነው። ያው መጀመሪያ እንደነገርኩሽ በአጋጣሚ ነው። በኋላ ላይ ግን በደንብ ወደ ስራው ሲገባ ምናምን በጣም መጀመሪያ ምን ነበር መሆን የምትፈልጊ? አርት ነገር ደስ ይለኛል። ከዚህ በኋላ ትውጪ አልጣም። በእውነት ምን ትመክሪያቸዋለሽ እስቲ? ያው ይሄ ደስ የሚል ነገር ነው ስታስቡ፣ እንደ ሰው አሁን ስታስቡ እናትን ማገዝ መርዳት ስለሆነ በጣም ደስ የሚል ነገር ነው እና ሁሉም ሰው ቢሞክረውና ቢያዩ። ከዚህ ጩኸት በኋላ ምንድነው ያለው? ልጅ ነው መውለዳው። እሺ ሌላ የምታሳይን ነገር ካለ መልክቶችን አስተላልፊና ሌላ ምን አለ የምታሳይን? ቅድም በጣም ክሪቲካል ኦፕሬሽን ኮድ በኋላ ነው። ኦፕሬሽን ኮድ ነው። ኦፕሬሽን ኮድ በኋላ ነው። ያው አልጋ ትንሽ ዛሬ ሰው ስለበዛ ነው እዚህ ጋር የሆኑት እንጂ ውስጥ ጋር ነው ያሉት። አዎ መጨረሻ ላይ ውስጥ ጋር ነው የሚወልዱት። ውስጥ ወልደው አዎ ይሄ ክፍል ትንሽ ከባድ ክፍል ነው አይደል? ካሉት ከሌሎቹ ክፍል ምን ነው ከባድ የሚያደርገው? ያው ስትረስ አለው፣ በጣም ጩኸት አለው፣ ሩጫ አለው፣ ትግል አለው ምናምን ስላለ ትንሽ ምቾት አይሰጥም። በቃ እኔ በእውነት ከዚህ በኋላ ምንም ሊይዝሽ አልፈልግም። ምክንያቱም ብዙ እናቶች የእናንተን እርዳታ እየፈለጉ ነው። ዞሮ ከሌሎችም ጋር ሆናችሁ ማለት ነው። የእውነት አብሬያችሁ ስለነበርኩ ደስ ብሎኛል። በመጨረሻም ለጤናማ እናትና ልጅ እንዲኖር ከያንዳንዱ እውነት ከሐኪም ብቻ ነው የሚፈለገው ከራሱ ከእናታችን ከእናቶች ከኛስ ምን ይጠበቃል የሚለውን ነገር ንገሪኝ። ያው እናቶች ጤናማ እንዲሆኑ ነፍሰ ጡር ከሆኑ በኋላ በቂ ክትትልና ሐኪም የሚመክራቸውን ምክር ሰምተው ተግባራዊ ማድረግ አለባቸው ያስባሉ። ማርገዝና በመውለድ መካከል ነው ብዙ ጊዜ ጤናማ እናት የምንለው። ግን ያው ከወለደችም በኋላ ልጆቿን ተንከባክባ በአግባቡ ማድረግ ያለባትንም ነገር ማድረግ ጤናማነት እንሰራው። ለምሳሌ እኔ ምን ላድርግ? ከዚህ በኋላ ልጆቼን ማሳደግ ነው የምፈልግ። ትንንሽ ልጆች ነው ያሉኝ።
ቢያንስ ስንት ዓመት ልጆች አሉሽ? የመጨረሻው ዓመት ከ7 ወሩ ነው። ዓመት ከ7 ወሩ እስከ 2 ዓመት መቼም አጥርተሻል ነው? እያጠባሁ አሁን እሱ እስከ 2 ዓመት ድረስ ብቻ መጥባት አለበት። ከዛ በኋላ ደግሞ ተጨማሪ ምግብም እየሰጠሽ ነው አይደል? ስለዚህ ያው የተመጣጠነ ምግብ እንዲበሉ ማድረግ፣ ጤናቸውን እንዲጠብቁ ማድረግ፣ ክትባት መከተብ ካለባቸውም እንዲከተቡ ማድረግ ማለት ነው። ስለዚህ እሱን መከታተል አለብኝ ማለት ነው። አመሰግንሻለሁ። የተከበራችሁ ተመልካቾቻችን በጣም ስራ የሚበዛበት በዚህ በባህር ዳር ከተማ የሚገኘው ፈለገ ሕይወት ስፔሻላይዝድ ሆስፒታል በጣም ስራ ከሚበዛበት በተለይ ደግሞ በጣም ከሚበዛበት ከእናቶች ክፍል ተገኝተን ነው ዛሬ የጤናማ እናትነትን ወር በተመለከተ ፕሮግራም ወደ እናንተ ልናደርስላችሁ የወደድ ነው። እንግዲህ ሁለቶችም የሕክምና ባለሙያዎች አብረውኝ የነበሩት ሲስተር ለምለምና ሲስተር ትዕግስት በእውነት አመሰግናችኋለሁ። በነበረው በጭንቀት በነበረው ውጥረት ውስጥ የተወሰነም ቢሆን መረጃ ለእናቶች ለእኛ አቅርበውልናልና ሲስተርዬ በጣም አመሰግንሽ። ወደ ስራሽ መግባት ያለሽ ልጅም ተወለደ መሰል እያለቀሰ ነው። አመሰግንሻለሁ። መልካም ጊዜ። አመሰግናለሁ። እሺ